መረጃ ኤለን መስክ ኢትዮጵያ በጣም ደሃ ሀገር ነች ሲል እንደምትመለከቱትም ይሄንን ቲዩት አጋርቶታልም። ማንም ተላላኪ ባንዳና ባዳን እንደሚያስባት አይነት ትንሽ ሀገርና በቀላሉ የምትከፋፈል ሀገር ሳትሆን አሐዱ አምላክ አሜን በቅድሚያ እግዚአብሔር አምላካችን አንደበታችንን ፈቶ አርሲን እኮ ካሁን በፊት በልታችሁ ቅርጥፍ አርጋችሁ ጡቱን እናትን ጡት ቆርጣችሁ ይህ ሰውዬ እንደታሰረ ሰምተናል። አሳሪው ማን ነው? አሳሪዎቹ እራሱ መታሰር አለባቸው። አሁንም ሰባት ልጆች ለቀበሩ እናቶች ኃላፊነት አንወስድ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ጸጋዬ ዛሬ በዛህብን ምንድነው? ምን ተገኘ? እየተመላለስክ ነው እንደማትሆን ተስፋ አደርጋለሁኝ። ለማንኛውም ሼር አድርጉት። አንድ አወዛጋቢ ነገር አለ። ሁለተኛ ነገር ባህር ዳር ላይ ሰላማዊ ሰልፍ ተወጥቷል። በአርሲ ኦርቶዶክሳውያን ጉዳይ ላይ በተነሳ ማለት ነው። እንመለከተዋለን። ሌላኛው እንግዲህ ካድሬ ያለች ባለስልጣን ሆና ከማህበራዊ ሚዲያ ላይ ስላቀ ያዘች ሰላም ነች ሀገራችን እያለች ነው። አሁን መጀመሪያ የምንመለከተው ቪዲዮ በኋላ ላይ ከምንመለከተው ጋር አብሮ ይሄዳል። ከዛ በተጨማሪ ኢትዮ ፎረም ያጋለጠው አንድ መረጃ አለ። ቤተክርስቲያን እንዴት ሆን ብለው በመሳሪያ እንደሚደበድቧት ለመደብደብ ዝግጁ እንደሚያደርጓትም ጭምር የምንመለከትበት ነው። ታዲያ ከዚህ እንጀምርና ወደ ሰላማዊ ሰልፉ እንሄዳለን። ይህ ነገር አሁን የተሰራጨ ነገር ነው። መረጃ ኤለን መስክ ኢትዮጵያ በጣም ደሃ ሀገር ነች ሲል እንደምትመለከቱትም ይሄንን ቲዩት አጋርቶታልም። ማጋት ዋዴ የተባለ ይሄ የምትመለከቱት ፖስትን ሼር ያደረገውና የስ ሲል የተስማማው የዓለማችን ቁጥር አንዱ ሀብታም ኤለን መስክ ኢትዮጵያ ኮሎናይዝ አልተደረገችም፣ ነገር ግን one of the poorest country in the continent ነች ሲል ገልጿል። ፖስቱ ላይ ታዲያ እንደተመለከትነው ከሆነ ኮሎናይዜሽንስ ሀገራትን ደሃ የሚያደርግ ቢሆንም ኢትዮጵያ ሀብታም መሆን ነበረባት። በአንጻሩ ደግሞ ቬትናም በፈረንሳይ ተገዝታለች። እንደዚሁም ለአመታት በጦርነት ማቃለይ፣ ነገር ግን አሁን ላይ ጽድት ባለ በኢኮኖሚ ብልጽግና ላይ ትገኛለች። ስለዚህ ኮሎኒያሊዝም ደሃ አያደርግም። ደሃ የሚያደርግ ቢሆን ኖሮ ኢትዮጵያ ሀብታም፣ ቬትናም ደግሞ ደሃ መሆን ነበረባቸው። ናይዘር ኢዝ ትሩ ሲል እንደምትመለከቱት ይሄን ፖስት አጋርቶ የስ ሲል የዓለማችን ቁጥር አንድ ሀብታሙ ተስማምቷል። ይህን ነገር ከብልጽግና አሰራር ጋር ትነግሩኛላችሁ። ብልጽግና ኢትዮጵያ በልጽጋለች፣ ኢትዮጵያ ወደፊት አድጋለች፣ እንዲህ እያለ ነው ያለው። ግን ብሩክኒ ውስጥ ፈጥኖ ይሁን ተናዶ ይሁን በምን ሁኔታ አላውቅም፣ የብልጽግናን ሀሳብ ነው ተቃውሞ የቀረቡ። በነገራችን ላይ ይህን ሀሳብ ወደ መጨረሻ አካባቢ ላይ ከምንመለከተው አንድ ፈዲላ የምትባል ሴትዮ ካለ ከእሷ ካነሳቸው ሀሳብ ጋር እንመለከተዋለን። አሁን አርሲና ሰላማዊ ሰልፉ እንመለከት። አሁንም ሰባት ልጆች ለቀበሩ እናቶች ኃላፊነት አንወስድ። ሰባት ወንዶች ልጆች ለቀበሩ እናቶች፣ አሁንም ወገባቸው ላይ ገመድ ያሰሩ እናቶች፣ ሰንሰለት ያሰሩ እናቶች፣ አሁንም ሰባት ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ እያዩ የሚያለቅሱ እናቶች፣ ማንም እነሱን የሚያጽናናቸው የለም፣ ማንም ይደርስላቸው የለም። ለዚህ እንኳን አናፍርም። ይሄ ብቻም አይደለም፣ ዕቃ የጠፋብን እንኳን አንመስልም። ዕቃ እንኳን ሰው የሞተብን ዕቃ የጣልን እንኳን አይመስልንም። ደግሞ አለማፈራችን አያችሁ፣ መገፈፋችን፣ ከዚያ መደብደባችን፣ ከዛ መንገድ ላይ የተጣልን መሆናችን መጨረሻ ላይ እንደዛ ነው የሚሆነው። ተትተን እንሄዳለን። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን? ተጥለናል፣ ወድቀናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህን ተገደለ ሲባል እሪ ብንል ማንም አይሰማም። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማም። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ስለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። ምንም። እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለናል። ይሄ እውነት ነው። በነገራችን እኛው ጊዜ በነበረ ሰዓት ላይ መጠቀም ሲገባን በእኛው ልፍስፍስነት አሳልፈን የሰጠነው ነገር ነው። ወደ ባህር ዳር እንሄድ። ባህር ዳር ላይ ወጣቱ ሰላማዊ ሰልፍ ወጥቷል። ሊበረታታ የመጀመሪያ ፈርቀዳጅ ለተገደሉ ዘመዶቻችን ወገኖቻችን
ሁሉም ይሳው ገርቱ ሼር አርጉ ሼር ለሁሉም ይድረስ ይሄ ነገር በነገራችን ላይ ከተቻለ ሌሎች ቦታዎች ላይ ሌሎች ክልሎች ላይ ቢደረግ እንዴት ጥሩ መሰላችሁ። ሌሎች ክልሎች ላይ የሚሄድ ይሄ ነገር ቢነገር ባህር ዳር ላይ ብቻ ባይቆም ሁሉም ቦታ ላይ እንዲህ በቃ ፍትህ የማሰባት ይሄ አሁን በዩኒቨርሲቲ ደረጃ ሌሎች ዩኒቨርሲቲዎች ኦርቶዶክሳውያን ያሉበት ዩኒቨርሲቲዎች ሰልፍ መውጣት አለባቸው። ፍትህ መጠየቅ አለባቸው። ምንም ጥያቄ የለበት። ባህር ዳር ዩኒቨርሲቲ ሻባይ ካምፓስ ነገሮች ላይ አሁን ላይ ኦርቶዶክሳውያን የሚያስተባብራቸው የሚፈልጉት የሚመራቸው ይፈልጋሉ። ኑ እንውጣ፣ በዚህ ቀን እንንቀሳቀስ፣ በዚህ ቀን እንውጣ፣ በዚህ ቀን እንደዚህ እንሆን፣ በዚህ ጋር ግቡ፣ በዚህ ጋር ውጡ የሚላቸው ይፈልጋሉ። ይሄ ደግሞ በእንደኔ አይነቱ በሶሻል ሚዲያ ላይ ባለ ሰው አይደለም። ስትራቴጂካሊ በደንብ አድርጎ ህጉንም ስርዓቱንም አውቆ ይሄን ነገር ማስተባበር የሚችል ሰው ቢሆን ይመከራል። ብዙ ጊዜ ላይ በነገራችን ላይ እና ጸጋ ያስተባበሩትን ሰዎች ብዙም አይደለሁም እንደዚህ አይነት ነገር ላይ ኤሌክሽኖች ጋይስ በቅድሚያ እግዚአብሔር አምላካችን አንደበታችንን ፈቶ ባህር ዳር ዩኒቨርሲቲ ሻባይ ካምፓስ ወደዚህ ላሰባሰበን ለጠራ
ይጠራል። ስሙ የተባረከና የተመሰገነ ይሁን። ጩኸቱ አግባብ ነው። አባቶቻችንም ጮኸዋል። ሐዋርያትም ይሄንን ተናግረውታል። ነባይነ ከመዘይነ ባይነ ኮና አሉ ሲያስተምሩ ጮህን ነገር ግን እንዳልጮህን ተቆጠርን ያሉ ጮኸው መልስ በማጣታቸው ነው። ስለዚህ አባቶቻችንም እኛ ወጣቱ ማየት ያለብን ከላይ ያሉትን አካል ዝም ስላሉ እኛም ዝም ማለት አለብን ብለን ባለመቀመጣችን በመውጣታችን እኔ በጣም ደስ ብሎኛል። ጩኸታችን አግባብ ነው። ነገር ግን እኔ በዚህ ጋር ማስተላለፍ የምፈልግ ስንወጣ ስሜትና እምነት ማለት ስሜት ሊያሸንፈን አይገባም። አሁን ያው ተናግራችሁታል ቅድም ምን ፍት ነገር እናገኛለን ብለን አይደለም ይወጣን። ነገር ግን ቆርጠን ወላ ድጓ መና ቅኔ መና እንደተባለው ለሃይማኖታችን እነ ቅዱስ ጊዮርጊስ በዋሉበት እንውላለን ብለን ይወጣን። ይሄንን በመናደርግበት ጊዜ ግን ራሳችንን አሳልፈን ለአደጋ መስጠት የለብንም። ማሰብ ያለብን ዛሬ ላይ ስለ ሃይማኖት ዝም ብለን በስሜት ወተን የሆነ አካል መጥቶ አንድ አካል የሆነ ጉዳይ ቢያደርስብን አካላቴ እንደዚህ ስለሆነ ነው የሞተ ተብሎ ጽድቅ እንደማናገኝ ማመን አለብን። ጽድቅ የምናገኝ ንስሐ ገብተን በቀጥተኛው መስመር ለሃይማኖታችን ስንሞት ነው እንጂ በምንም ፍንጣሪ በምንም ስለምንሞት አዳጋ ሞት ነው ተብሎ ይሄ የሚወሰን ነገር የለም። ስለዚህ የሞቶችን ለሞቶች ድምጽ እንሆናለን ብለን እኛ ደግሞ መሞት የለብንም። ቅድም ላይ አሁን በጣም ውዝግብ ነበረ። ይሄ ዛሬ የመጀመሪያችን ስለሆነ ነው። ነገም እንቀጥላለን። ስንቀጥል ግን ስሜትንና እምነትን ሃይማኖትን እንትን ማለት አለብን። አረጋግጠን ወደ አንድ መስመር ነው መምጣት ያለብንና እንግዲህ እግዚአብሔር አምላካችን የሚያመጣልን ጊዜ ይኖራል። እንደተባለው እናንተ ማመን ያለብን እኛ ዛሬ ላይ ብንሞትም ምን ብንልም እንደምንበዛ ነው። ኦርቶዶክሳዊ ክርስቲያን እየሞተ የሚበዛ ነው። ምክንያቱም ይሄ እየሞተ የሚበዛ ማለት ላይ የጥንት አባቶቻችን ትምህርት ነው። ግን ያ የተባለበት ምክንያት ግን በዛን ጊዜ ላይ ሰው የሟቾችን እያየ ለካስ ለሃይማኖታቸው እንዲህ ይጋደላሉ፣ ለካስ ለሃይማኖታቸው ብርቶች ናቸው፣ ጽኖች ናቸው እያለ ወደ ክርስቶስ ይመጣ ነበር። አሁን ላይ ባለው ሁኔታ ላይ ግን እንደዛ አይደለም እየሆነ ያለው። አሁን ላይ ያ አይደለም ይሆናል። ለካስ ለሃይማኖታቸው ሰው እየሞተ ነው ብሎ ወደ ክርስትና የሚመጣ ሰው እያየን አይደለም። ጭራሽ ከክርስትና የሚሸሽ ሰው አሰልፈው እስልምና የሚያስቀብሏቸው ሰዎች የሚጨርሷቸው ሰዎች እንጂ ሰዎች እያዩ በእነሱ ተምረው ለካስ ክርስትና ጽናት ነው ለካስ እንዲህ ነው ብሎ ወደ ክርስትና የሚመጣ ሰው እያየን አይደለም። ስለዚህ ይሄ ነገር አሁን ላይ የሚሆን ስብከት ነው ብዬ አላምንም። በነገራችን ላይ ቤተክርስቲያን እስከ ዕለተ ምጽአት የገሃነም ደጆች ሊያናውጧት የማይችሏት ተብላ በመሰረት ላይ የጸናች ቤተክርስቲያን ናት። ዛሬ ቢሞቱ ነገ ደግሞ እምነታቸውን እኮ ቀይረው ደግሞ በብዛት የሚመጡ ልጆች አሏት። ነገር ግን አጠራራችን እኔ በሰማዕትነት ልጠራ እችላለሁ፣ አንዱ ደግሞ በሌላ ሊጠራ ይችላልና የሞቱት ክርስቲያናውያንን ነፍሳቸውን ይማርልን። እግዚአብሔር ደግሞ ይሄ ጊዜ ተገላባጭ ነው። የወዲት ጉዲት ቤተክርስቲያንን 40 ዘመን ያደረገቻትን ታውቃላችሁ። ግራኝ አህመድ መጥቶ ያደረጋትን ታውቃታላችሁ። እነሱ ጠፍተዋል፣ ስማቸውም ከታሪክ መዝገብ የለም። ቤተክርስቲያን ግን ትቀጥላለች፣ ነገም ትቀጥላለች። ይሄን በዚህ መተማመን አለባችሁ። ስለዚህ አባቶች ስልጣን ላይ ያሉት የሆነ ነገር ስላላሉ እነሱ ወጥተው እንትን ስላላሉ እኛ ተስፋ መቁረጥ የለብንም። ስለዚህ በምንራመድበት ሁሉ እምነት እህቴ እኔ እንደውም እሷ በተናገረችበት መድረክ እኔ መናገርም አልፈልግም። በጣም ሁሉን የተረዳችሁ እኛ በዚህ መተን የተሻለ ሰዎች ተብለን የምናራውጥ ግን ውጤታችንንና ውጤታችንን ብቻ ነው። እኛ እኮ ውጤት ሰቅለን ብንሄድ እኮ ውጭ ላይ ሀገር ሰላም ከሌለ አርሲ አዎ። ስለዚህ ኦርቶዶክሳውያን ምንም ያህል ውጤታችሁ ቢሰቀል ምንም ሃይ ስኮር ብታመጡ፣ ነገር ግን ወጣችሁ ግን ነገ የምትገደሉ ከሆነ ምንም ጥቅም የለውም። ስለዚህ አሁን ባላችሁበት በዩኒቨርሲቲያችሁ ባላችሁ በቦታ ላይ ለቤተክርስቲያን ድምፅ፣ ለቤተክርስቲያን አንድነት፣ ለህብረቷ አትግደሉን ማለትና ራስን ወደ መከላከል መሸጋገር ያለብን ደረጃ ላይ ነው። እንዲህ ምንድነው በነገር ወደን አይደለም። እንዲህ አይነት ሰዎች እየመጡ የሚናገሩት ነገር አለ። እሰይ እንኳን ተገደላችሁ ደግመን እንቀጥላለን የሚሉ ሰዎች አሉ። ያላችሁ ልትሞቱ ነው እንዴ? አርሲ እያላችሁ ልትሞቱ ነው እንዴ? አርሲን እኮ ካሁን በፊት በልታችሁ ቅርጥፍ አርጋችሁ እናትን ጡት ቆርጣችሁ የወንድን እጅ ቆርጣችሁ ብዙ ታሪክ አሳለፋችሁበት። አሁን ደግሞ በጣም ስማርት ትውልድ ነው ያለው። አርሲ ላይ ሁለተኛ ያለፈውን መልሳችሁ ፖለቲካ ሊሰሩበት ነው ወይስ ምን ለማድረግ ያያሰባችሁ ነው?
እኛ በነገራችን ላይ እቺን ሸዋሸዋ እናቃለን ኢትዮጵያ ውስጥ የሚደረገውን ነገር ይሄንን ድርጊት የሚያደርገውን እያወቃችሁ ለምንድን ነው የምታስመስሉት ነው እኔ ሁለተኛ ነገር ደግሞ አዶና የሚባል ቲክቶከር ስለ አክሱም ስንጮህ ነበር በነገራችን ላይ አክሱም እንደዚህ ነው ሙስሊሞች ተጨኩነዋል ብለን ስንጮህ ነበር ዛሬ ግን ስለ አርሲ ስታወራ እንዴት ነው ስለ አክሱም ያልተናገርከው ድሮስ ከናንተ ምን ይጠበቃል በነገራችን ላይ ሁላችሁም አስመሳዮች ናችሁ ሁላችሁም የምትፈልጉትን ነገር እናቃለን ኦሮሞ bakka kanatti hirriba ka adammaqa ummata kana media kanarratti ofirra dhaaba ካሁን በኋላ ለናንተ ዝም ብሎ እናንተ ስትቀልዱበት ዝም የሚል ማህበረሰብ የለም አርሲ ውስጥ ሙስሊምም እየተገደለ ነው ክርስቲያንም እየተገደለ ነው ማን እየገደለ እንዳለ ደግሞ ታቃላችሁ አንድና አንድ ፋኖ ነው ይሄንን ችግር ሁሉ የሚያደርገው ከመረረህም ትዋጣለ እኔ ለናንተ ምንም አይነት እንትን የለኝም እውነት ላይ ቆሜ ነው ማወራው እኔ ከነ ማስረጃው ያለው ማስረጃ ያቀርባሉ የለም ሙስሊም የተገደለ ታዲያ ለምንድን ነው ማጨሁት አርሲ ላይ አትግደሉን ብላችሁ ለሙስሊም አትወጡ ለምን አጨሁም አርሲ ላይ ሙስሊሙ እያለቀ ነው ብላችሁ ለምንድን ነው ማትናገሩት ታቆታላችሁ ውሸት እንደሆነ ይሄ ሰውዬ እንደታሰረ ሰምተናል አሳሪው ማን ነው አሳሪዎቹ ራሱ መታሰር አለባቸው ምክንያቱም የኦርቶዶክሳውያን እልቂት ከላይ እስከታች በመዋቅር ከውሃብያ ሙስሊሞች ጋር በመተባበር የኦርቶዶክሳውያንን እልቂት የሚጨምረው ይህ ነው እንዲሁም የሰላም ሚኒስቴሩ አንድ ኦርቶዶክስ ብቻ ነው የሞተው አንድ ሰው ነው የሞተው የሚል መረጃ እንዳወጣ አይተናል ከቤተ ክህነቱም እንደዚሁ አይነት መረጃ ነው ሊወጣ የሚችለው ምክንያቱም ከቤተ ክህነት እስከታች ያሉት ኦርቶዶክሳውያንን ለማስገደል የተባበሩ ኦርቶዶክሳውያንን ለማጥፋት የተባበሩ ናቸው የሰላም ሚኒስቴሩ እንደጠፋ ሰምተናል እነሱ ራሳቸው ከላይ እስከታች ኦርቶዶክሳውያንን ለማጥፋት የምትሰሩት እናንተ ናችሁ ምክንያቱም እኛ ቀድመን አውቀናል ማን እንደሚያስገድለን ማን እንደሚገለን ማን ቦታው ላይ በሬ አርዳችሁ ቤተክርስቲያን አልተቃጠለም ብላችሁ የመጡትን የመከላከያ ሰራዊቶችን እንደመለሳችሁ ጭምር አይተናል ሰምተናል ቀድመንም ማጋልጠናል ዛሬ ነጋሪ አንፈልግም አሳሪው አካል ራሱ መታሰር አለበት ምክንያቱም ኦርቶዶክሳውያንን በመዋቅር ከታች እስከ ላይ የምታስጨርሷቸው እናንተ ስለሆናችሁ ነገ ቤተ ክህነቱ የሚያወጣቸው መግለጫዎች ሄዶ ደግሞ አጣርቶ የሚያመጣው አንድ አይነት እንደሆነ እናውቃለን ገና ሳትነግሩን ከዚህ በፊት አይተናቻል ወደፊት የምታደርጉት ይሄንን ነው እናንተ የኦርቶዶክሳውያን ጠላት ናችሁ ህዝቤ ሆይ ንቃ እንደነዚህ አይነት አጀንዳ ሰተውን እንትና ታስሯል እንትና ተያዘ እሰይ ጎሽ እንድንል እንዳትጠብቁ የምታስገድሉ የምታስጨርሱን እናንተ ስለሆናችሁ ስለዚህ ራሳችን መጠበቅ ራሳችን የኛ ድርሻ ነው የኦርቶዶክሳውያን ማለት ነው ኦርቶዶክስ ንቃ ይሄ ሰውዬ ታሰረ እሰይ እንኳን ታሰረ ቀድመን አውቀናል ቢታሰርም ደግሞ በጣም የተመቻቸ ቦታ ላይ እንደምታስቀምጡት እናውቃለን ይሄ ነው ያለው ነገር እየተከታተል እናጋልጣለን ሞታችን እስካላበቃ ድረስ የእውነተኛ ነገር እስካላገኘን ድራማችሁን እስካላቆማችሁ ድረስ አንፋታችሁ ማንንም ተላላ እናመሰግናለን ድራማ አንዳንድ ነገሮች አሉ ምናልባት የኦርቶዶክሳውያን ጩኸትን ለመቀነስ ረገብ ለማድረግ ታስቦ ሊሆን ይችላል እስቲ ወደ ፈዲላ እንምጣ የለመስክ መጀመሪያ ላይ እንዳያችሁ ሰምታችሁታል ኢትዮጵያ ድሃ ነች እንደውም ድሃ ነችም ብሏል ፈዲላ ትመጣና በነገራችን ላይ የዚህ ሴትዮን ጉዳይ ማላቀርብበት ምክንያት አሁን ላይ ያሉ ሚኒስትሮችም ይሁን እንደሱ አይነት ሰዎች የማህበራዊ ሚዲያ ሱስ ያለባቸው ሰዎች ናቸው ንግግራቸው ሰው ተጨቃጭቆበት ሐሳባቸው ቫይራል እንዲወጣ ነው ሐሳባቸው እና እንደ ሶሻል ሚዲያ ኮንቴንት ክሬተር ቁጥራቸው እነኚህ ሰዎች ቦታውን የያዙት ብር ለመብላትና ብልጽግና ለሚፈልገው ዓላማ እንዲያሳካበት እንጂ እነኚህ ሰዎች ከኮንቴንት ክሬተርነት ያለፈ አስተዋጽኦ እንደሌላቸው ግን ሐሳብ እንደሌላቸው ግን ወቁልኝ ማንንም ተላላኪ ባንዳና ባዳን እንደሚያስባት አይነት ትንሽ ሀገርና በቀላሉ የምትከፋፈል ሀገር ሳትሆን እንዴት ናችሁ
እንኳን ደስ ያላችሁ ኢትዮጵያ አሸንፋለች እንኳን ደስ ያላችሁ እያልኩ ያለሁት ፓርቲን ወክዬ አይደለም ምክንያቱም ምርጫ ቦርድ ስለ ውጤቱ እስካሁን ስላላሳወቀ የትኛው ፓርቲ እንዳሸነፈ የትኛውንም ፓርቲ ወክዬ እንኳን ደስ ያላችሁ ማለት አልችልም ነገር ግን ኢትዮጵያ በማሸነፏ እንኳን ደስ ያላችሁ ልላችሁ ፈልጋለሁ በሰባተኛው ሀገራዊ ምርጫ በጣም ደስ የሚል እንደዚያም ደግሞ በጣም ብዙ ምን ታዘባቸው ነገሮች ያሉበት ነው እንደምታውቁት ሀገራችን ከዚህ በፊትም በጣም ብዙ ሀገር የሚወዱ የሚመስሉ ሀገር ጠሎች ሌላ በጣም በርካታ ኢንተረስት ላላቸው ሚላላኩ ሀገር ለማፍረስ የሚተጉ እያንዳንዷን ችግርን ብቻ ተከታትሎ ተስፋን ለማስቆረጥ ህዝብን ለማዳከም የህዝብን አእምሮ አቢዩዝ ለማድረግ የሚሰሩ ባንዳዎች ትላንትም በኢትዮጵያ ውስጥ ነበረ ዛሬም አለ ለወደፊትም ይኖራል ነገር ግን በዚህ ምርጫ ላይ ያለው ነገር እንደምታስታውሱት ምርጫው ሊደርስ ሲል ያልተከፈተ ዘመቻ አልነበረም ምርጫው ልክ ጥቂት ቀናት ሲቀር በጣም ብዙ የውጭ የውስጥ በጣም በሚገርም ሁኔታ ባንዳዎችም ባዳዎችም በርካታ ዘመቻዎችን ከፍተውብናል ነገር ግን የኢትዮጵያ ህዝብ ጥንትም እንደነበረው በክፉም አብሮ ማለፍ የሚችል በደግም አብሮ ማለፍ የሚችል ማንንም ባንዳ በየትኛው ሁኔታ ውስጥ ሸብረክ ሊያደርገው የማይችል ህዝብ መሆኑን ደግሞ ያስመሰከረበት የሀገር ወዳድነቱን ለሀገር ያለው ታማኝነት ኢትዮጵያ ማንንም ተላላኪ ባንዳና ባዳን እንደሚያስባት አይነት ትንሽ ሀገርና በቀላሉ የምትከፋፈል ሀገር ሳትሆን ትልቅ ሀገር የሆነች ህዝቧም ትላንትና በአድዋ ላይ አንድነቱን አሳይቶ ባዳዎችን አሳፍሮ እንደላከው ባንዳዎችን እንዳዋረደው ዛሬም በዚህ ምርጫ ደግሞታል ማለት ነው በርካታ ሰዎች ከምርጫው በፊትም ምርጫው ለትም ምርጫው ካለፈ በኋላም በርካታ ችግሮችን ምርጫው እንዳይካሄድ ሲያደርጉ የነበረው ጥረት ብዙ ነበር አይደለም በከተሞች አይደለም ምቹ በሆነ አካባቢ አንዳንድ የጸጥታ ችግር ይኖራል ተብሎ የሚጠበቁ አካባቢዎች እንኳን ህዝቡ እንደማይቀበላቸው እንደማይፈልጋቸው ህዝቡ ሰላም እንደሚፈልግ ወጥቶ ይሆነኛል የሚለው መንግስት በመምረጥ ሰላማዊ ትግል እንደሚፈልግ የሐሳብ ትግል እንደሚፈልግ በይፋ አስመስክሯል ማለት ነው ይሄ ለበርካቶቻችን መማር ከቻለን የምንማርበት ነው ባካችሁ ጫካ ሆነ በቆሞ ጠብቀኝና በተለያዩ መሳሪያዎች እንደዚህ አይነት ማለት ጥቃቅን በመታረጉት አይነት መንገድ በዛ ትግል ኢትዮጵያ ምትሸብረክ ምትል ሀገር አይደለችም ተማሩ ማለት እስከዛሬ ምናልባት የመማር አጋጣሚ እድሉ ካላገኛችሁ የሚያስተምራችሁ አጋጣሚ ከሌለ ይሄ ምርጫ ትልቅ የምትማሩበት ነው ሐሳባችሁን ወደ ጠረጴዛ አምጡ እንወያይ በመወያየት ችግሮቻችንን መፍታት ነው ነገር ግን ህዝቡ እንደዚህ አይነት ችግር የሰላም እጦት ውስጡ ቁጭ ብሎ ለራሱ የሚያስብ መስሎ ለትግሉ የዳቦ ስም እየሰጠ ለእንትና አካባቢ ታጋይ ለእንትን ነፃ አውጪ ምናምን በሚል እየታገልኩ ነው ብሎ በሬውን እየበላበት ዶሮ ሳይቀር ከቤቱ ውስጥ ወስዶ እየበላበት ምግቡን እየነጠቀው ልጁን እየደፈረበት ላለው አካል ምንም አይነት ሩም እንደሌለው አሳይቷል ኢትዮጵያ በማሸነፏ መላው የኢትዮጵያ ህዝብ እንኳን ደስ ያላችሁ እንኳን ደስ ያለን እንደዚሁ ተያይዘን ችግሮቻችንንም አሸንፈን ድህነትን አሸንፈን ኢትዮጵያ የአፍሪካ የብልጽግና ተምሳሌት የዓለም የብልጽግና አርአያ እንድትሆን በጋራ መላው የኢትዮጵያ ህዝብ እንሰራለን እጅግ በጣም አመሰግናለሁ አይገርማችሁ አንዳንድ እኮ ያስቃል አሁን እቺ ሴት ስለ ምርጫው የተናገረች መስላ ኢትዮጵያ አሸነፈች አለች ስለ ንጹሃን ሞት አይመለከታት ስለ አብያተ ክርስቲያናት መቃጠል አይመለከታት በፋኖ ስም ስለሚገደሉ ስለሚደፈሩ እናቶች አይመለከታት ስለ ንጹሃን ሞት አይመለከታት ምርጫዋ ሐሳቧ ይሄ ነው ቅድም መጀመሪያ መግቢያችን ላይ ብያችሁ ነበር ኢትዮ ፎርም ያቀረበው አንድ ዘገባ ነበር ቤተክርስቲያንን እንዴት አድርገው ለማጥፋት የሚጠቀሙበትን አካሄድ ላሳያችሁ ተመልከቱ ቤተክርስቲያን ይህ የሩሲያ ዙ በሩሲያ ኦራል ላይ ሆኖ የሚተኮሰው አንድ የኦርቶዶክስ ተዋሕዶ ቤተክርስቲያንን ተደግፎ ነው
ተኩስ ከከፈተው የመከላከያ የቡድን መሳሪያን ከጫነው ተሽከርካሪ አጠገብ የሚታየው ቤተክርስቲያን ጸሎትና ምህላ የሚደረግበት እንጂ ምሽግ የሚሆን አልነበረም። ቤተክርስቲያኑን እንደ ምሽግ የሚጠቀመው ደግሞ አማጺ ወይም ታጣቂ ኃይል ሳይሆን የመንግስት ወታደር ነው። የአብይ አህመድ ጄኔራሎች ይህንን ሲያደርጉ ቤተክርስቲያን ለልማትም ለለውጥም አይሆንም ከሚለው የአለቃቸው ትንታኔ ተነስተው በማስተማሪያ ሰነድ ከተሰጣቸው ወስደው ነው የሚያስብለውም ጉዳይ ይሄው ነው። ቤተክርስቲያኑን ምሽግ አድርጎ መዋጋት በተቃራኒ ወገን ለሚፋለመው ኃይል ይህንን ቤተክርስቲያን ተኩስ አውድም የሚል ግብዣ ማቅረብ ነው። በሌላ አገላለጽ ካልጠፋ ምሽግ ቤተክርስቲያን ደጃፍ ላይ ዙ ደቅኖ የሚዋጋው ቤተክርስቲያኑን ኢላማ ለማስደረግ ነው። ከዚያም ጽንፈኛው ኃይል ቤተክርስቲያን አወደመ የሚል ፕሮፓጋንዳ ለማሰራት ምእመኑ በህይወት እያለ አምላኩን የሚማጸንና የሚያመሰግንበትን ሲያርፍ የሚቀበርና የሚቀብርበትን ቤተክርስቲያን ለዘላለሙ ሲያጣ ብልጽግና ሁለት ዓላማዎችን በአንድ ጊዜ ያሳካል። በአንድ በኩል ቤተክርስቲያኑን ሽብርተኛው ወይም ጽንፈኛው ኃይል አወደመው የሚል የአንድ ሰሞን ፕሮፓጋንዳ ይሰራል። በሌላ በኩል ደግሞ ለለውጥና ለብልጽግና አይሆንም ያለውን የኦርቶዶክስ ክርስትና በእግረ መንገድ ያዳክማል። እንዲህ ያለው ሴራ ተራ ትንታኔ ሳይሆን በቃል የተነገረ በተግባርም በሌሎች ቦታዎች የተፈጸመ ነው። ካሁን በኋላ ይመታል። ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም፣ መመታት አለበት። እኒህ ሰው ከአብይ አህመድ ጄኔራሎች አንዱ ናቸው። የሃይማኖት ተቋማትን እንመታለን ቅርስም እናወድማለን ብሎ ከእነሱ በፊት በአደባባይ ሲናገር የተደመጠው እንደ አይኤስአይኤስ ያለ የሽብር ቡድን ነበር። ባለፉት ዓመታት ግን እሳቸውና የብልጽግና ጄኔራሎች የራሳቸውን ሀገር ማህበራዊ ተቋማትና ቅርሶች ኢላማ አድርገው በዚህ መልኩ ይመታል እያሉ ቃላቸውን አክብረውም ከደብረ ዳሞ እስከ ደብረ ኤልያስ፣ ከማርያም ደንገላት እስከ ላሊበላ፣ ከዋልድባ እስከ ዘዋይ፣ ከአትሮኖስ ገዳም እስከ አርሲ ቤተክርስቲያን ድረስ እንደ ወታደራዊ ኢላማ ደብድበዋል። ለአብነት በዚህ በምስሉ ላይ የሚታየውን የቢቢሲን ዘገባ ዋቢ እናድርግና በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው አትሮንስ ማርያም ገዳም ላይ የተፈጸመውን የቅርብ ጊዜ ጥቃት እንመልከት። ቀኑ ባሳለፍነው የካቲት 28 ቀን ዕለተ ቅዳሜ 2018 ዓ.ም ነበር። ምዕመናንና ካህናት ቅዳሴያቸውን አጠናቀው ወደ የቤታቸው ለመመለስ እየተዘጋጁ ነው። የአብነት ትምህርት ቤት ተማሪዎችና ካህናት ግን በዛው እንደሚቆዩ የታወቀ ነው። ዕለታዊ እንቅስቃሴው እንዲህ ባለ መልኩ በቀጠለበት ሁኔታ ግን ተሰባስቦ የሚገኝን ሰው ቤተክርስቲያን ውስጥ እንመታለን የሚሉት እነ ጄኔራል ደጀኔ ያለቆቻቸው ቃል ይተገበር ዘንድ መከላከያ አከታትሎ ሞርታር ተኮሰ። የገዳሙ አበው መነኮሳት ዲያቆናትና የድጓ ተማሪዎች ተገደሉ። የድጓ አዳራሽና በዕለቱ ለሙት ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ እናቶችና የደብሩ ጥበቃን ጨምሮ 21 ሰዎች ከባድ የአካል መጉደል አጋጠማቸው። ማን ያርዳ የቀበረ ያሉት ሰዎችም የደረሰባቸውን እንዲህ ይናገራሉ። አገልግሎት ፈጽመን ከቤተ ክርስቲያን ወጥተን ወደ ደጀ ሰላም ግማሹ ገብቶ ግማሹ በውጭ ላይ ሳለ ከመሃል ሳይንት ካጅባር የወረደው የጦር መሳሪያ አበው መለኮሳትና ዲያቆናት፣ የድጓ ተማሪዎች፣ የቅዳሴ ተማሪዎች በሞት ተለይተውናል። ሞቱ ይሻላል። ግማሾቻቸው እጃቸው ተቆርጦ እግራቸው ተቆርጦ አይናቸው ጠፍቶ ነው ያሉት። አንዱ አባ ሞገስ ይባላሉ። የዚህ የደብሩ አገልጋይ የነበሩ መለኮሳት ናቸው። እሳቸው እንደገና ደግሞ ሴቷ ግብር የምታደቅ መለኮሳት አሉ። በከፊል ልጆች አውቃቸዋለሁ። አርሲ ላይ የተፈጸመው ጭፍጨፋ የመጨረሻም ሆነ የመጀመሪያው አይደለም የሚያስብለው እንዲህ ያሉት ነጥቦች ተቀጣጥለው ሲቀርቡ ነው። ለየትኛውም እምነት ውግንናና ወዳጅነት የሌለው ብልጽግና በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ኋላ ቀርነት ማዕከል ቆጥሮ የጽንፈኛ ማዕከል ነችም ብሎ አውጆ በፓርቲ ማኒፌስቶም ላይ ጽፎ ያደረገው ነውና ቀጥሎበታል። የአብይ አህመድ አገዛዝና ስብስቡ የኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ጠላት ቆጥሮ የጸጥታ ኃይሎችን እርምጃ እንዲወስዱባት ሲያዝ ከሚያቀርባቸው ምክንያቶች መካከል ሽፍታ መደበቂያ ሆናለች የሚለው አንዱ ነው። ገዳሞችን ሽፍታ ማሰልጠኛ ናቸው ይላቸዋል። ይህ ማለት ትክክለኛና ተገቢ ወታደራዊ ኢላማ ናቸው እያለ ነው። ጠቅላይ ሚኒስትሩ ቃል በቃል ያዘዙትም ብርጋዴር ጄኔራል ደጀኔ ቤተክርስቲያን ይመታል እያሉ የፈጸሙትን ጉዳይ ነው። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው። እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተክርስቲያን ወታደር ማሰልጠን፣ ግድያን ገዳይን ማዘጋጀት ምን ያደርጋል? በአብይ አህመድ አእምሮ ውስጥ የኦርቶዶክስ ቤተክርስቲያን ገዳማት ገዳይ ማሰልጠኛ፣ ገዳይ ማዘጋጃ፣ ግድያ ማለማመጃ ናቸው። የትኛውም ገዳይ ማሰልጠኛ ተቋም ደግሞ ትክክለኛና ተገቢ ወታደራዊ ኢላማ ነውና ወታደራዊ ጥቃት ቢፈጸምበት ራስን ለመከላከል ተብሎ የሚወሰድ እርምጃ ነው።
እንዲህ ያለውን ንግግር አስቀድመው የሚናገሩበት ምክንያት ቤተክርስቲያን ለምን ታውድማላችሁ፣ ካህንና ምእመን ለምን ትገድላላችሁ የሚል ጥያቄ እንዳይኖር ነው። ለነሱ ለቅዳሴ የተሰባሰበ ህዝብ ሁሉ ጽንፈኛና ጁንታ ነውና መመታት ይኖርበታል። ለዚህ ማስረጃ የሆነን ዘንድ አገዛዙ ኮማንዶችን በማሰማራት በራያ አላማጣ ወረዳ ጥሙጋ ከተማ በሚገኘው የኪዳነ ምህረት ቤተክርስቲያን ላይ ባሳለፍነው የካቲት መጨረሻ ያደረገውን መመልከት እንችላለን። ቤተክርስቲያኑ ከ40 ዓመት በላይ በመምህርነት ያገለገሉት አባ ገብረ መድህን የተባሉ የሃይማኖት ሊቅ ነበሩት። እንደ ሁሌው የካቲት 26 2018 ሌሊት 10 ሰዓት ተነስተው የአብነት ተማሪዎቻቸውን እያስተማሩ ነበረ አባ ገብረ መድህን። እኒህ አይነ ስውር አባትና ተማሪዎቹ ዕለታዊ ትምህርቱ በሌሊት የሚሰጠው ያቋቋም ቅኔ ትምህርት ነበርና በቤተ ክርስቲያን ቅጥር ግቢ ውስጥ የነበራቸው የመማር ማስተማር ሂደት ውስጥ እንዳሉ የአብይ አህመድ ኮማንዶዎች በድንገት ዘለው ገቡ። ወዲያውኑም በአይነ ስውሩ አባትና ተማሪዎቻቸው ላይ የተኩስ ሩምታ ከፈቱ። አባ ገብረ መድህንና 4 የቆሎ ተማሪዎች ተረሸኑ። 5ቱ ደግሞ ክፉኛ ቆሰሉ። ከተገደሉት አባት ጎን የተረሸኑትና የቆሰሉት ታዳጊዎች እድሜያቸው ከ10 እስከ 15 ዓመት እንደሚሆን ተገልጿል። በርካታ ታዳጊዎችም የተኩስ ርምታው ሲከፈት ተበታትነው የደረሱበት አይታወቅም። የቆሰሉት አላማጣ ሆስፒታል ተወስደዋል ተብሏል። ውዶቻቸውን በዚሁ ጸረ ኦርቶዶክስ ጥቃት ያጡ ሰዎችም ሐዘን በተጫነው አንደበት ሆነው እንዲህ ጥቂቱን ይናገራሉ። እዛው ላይ ገብታችሁ ተመልከቱት። ዓርብ ዕለት የተላለፈ ነው፣ ትናንትና ማለት ነው። በጣም ጥሩ ዝግጅት ያደረጉት ስለ ቤተክርስቲያን፣ በተለይ ለምንድነው ቤተክርስቲያን የሚያጠቁት የሚለውን ነገር በተወሰነ መጠን ምላሽ ታገኛላችሁ ብዬ አስባለሁ። ጉዳዩ ሰፊ ነው። እውነት ለመናገር ቤተክርስቲያን የሚያጠቁበት ምክንያት አንደኛው ለቤተክርስቲያን ያለውን ጥላቻ ለማሳየት፣ ሁለተኛው በዘር ውስጥ የተደበቀ ገና ክፉ ገና ያልሰማ ነው ያልደረስንበት ጉዳይ አለና ምናልባት በጊዜ ሂደት ሊያሳውቀን ይችላል። በጊዜ ሂደት ለምዱ ሊገፈፍ ይችላል። ከዚህም በላይ ቤተክርስቲያን ላይ አደጋ ሊደርስ ይችላል። የቤተክርስቲያን ህብረት፣ ቤተክርስቲያን አብሮ በጋራ መቆም እስካልተቻለ ድረስ ቤተክርስቲያን ለማጥፋት በደንብ አድርገው ሰፋ ያለ ዝግጅት እንዳላቸው ሳይታለም የተፈታ ጉዳይ ነው። ኢትዮፎርም ላይ ያለውን ነገር ትናንትና የተለቀቀ ነው። ገብታችሁ ተመልከቱት። እኔ ዚያ ሰላም እግዚአብሔር ከእኔም ከእናንተ ጋር ቸር ቆዩ።